ሰላም ውድ ተማሪዎቼ እንዴት ናችሁ? እኔ ደህና ነኝ ይመስገን። ዛሬ የተለመዱ የእንግሊዝኛ ትዕዛዛዊ ንግግሮች ፈተና 1 ይኖረናል። ከዚህ በፊት የተለመዱ የእንግሊዝኛ ትዕዛዛዊ ንግግሮችን ከነ ትርጉማቸው በ15 ክፍሎች አድርጌ አስተምሬያለሁ። የዛሬ ፈተና የወጣው ከክፍል 1 ትምህርት ነው። ስለዚህ ፈተናው ላይ አንድም ስህተት ከተገኘባችሁ የክፍል 1 ትምህርትን ሄዳችሁ ትከታተላላችሁ። በዚህ ከተስማማን አሁን ፈተናውን እንጀምራለን። ሁላችሁም ይህንን ቪዲዮ ላይክ በማድረግ ለብዙ እህት ወንድሞቻችን ይህ ቪዲዮ ደርሶ እንዲጠቀሙበት እንዲማሩበት አድርጉ። ፈተናው 15 ምርጫ ጥያቄ ነው። እያንዳንዱን ጥያቄ ከነ ምርጫው የማነብላችሁ ይሆናል። አንዱን ጥያቄ ለመመለስ 30 ሰከንድ ብቻ ነው የሚኖራችሁ። ሁላችሁም ተዘጋጁ፣ እንጀምር። ጥያቄ ቁጥር 1 ግባ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ come in, B get out። መልሱ ኤ come in፣ ቢ ላይ ያለው get out ማለት ውጣ ማለት ነው። ጥያቄ ቁጥር 2 ቁጭ በል ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ sit down፣ ቢ take a seat፣ ሲ A and B። መልሱ ሲ ኤ ኤንድ ቢ፣ ሁለቱንም መጠቀም እንችላለን። ጥያቄ ቁጥር 3 ዝም በል ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ስታንድ አፕ፣ ቢ ዌክ አፕ፣ ሲ ሸት አፕ። መልሳችን የሚሆነው ሲ ሸት አፕ። ኤ ላይ ስታንድ አፕ የሚለው ከተቀመጥክበት ተነስ ማለት ነው። ቢ ደግሞ ዌክ አፕ ስንል ከእንቅልፍ ተነሳ ወይም ንቃ እያልን ነው። ጥያቄ ቁጥር 4 ተከተለኝ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ሾው ሚ፣ ቢ ፎሎ ሚ፣ ሲ ኮል ሚ። መልሱ ቢ ፎሎ ሚ። ኤ ላይ ሾው ሚ ማለት አሳየኝ ማለት ነው። ሲ ደግሞ ኮል ሚ ማለት ደውልልኝ ማለት ነው። ጥያቄ ቁጥር 5 ንገረኝ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ጊቭ ሚ፣ ቢ ቴል ሚ፣ ሲ ሄልፕ ሚ። መልሳችን የሚሆነው ቢ ቴል ሚ። ኤ ላይ ጊቭ ሚ ማለት ስጠኝ ማለት ነው። ሲ ደግሞ ሄልፕ ሚ ማለት እርዳኝ ማለት ነው። ጥያቄ ቁጥር 6 ተረጋጋ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ካም ዳውን፣ ቢ ካም ዳውን፣ ሲ ጌት ዳውን። እዚህ ላይ በደንብ ጥንቃቄ አድርጉ። መልሳችን የሚሆነው ቢ ካም ዳውን። ኤ ላይ ያለው ካም ዳውን የሚለው ከላይ ወደ ታች ውረድ ማለት ሲሆን ሲ ላይም ጌት ዳውን ማለት ዝቅ በል ወይ ደግሞ ውረድ ማለት ነው። ጥያቄ ቁጥር 7
ወደ ውስጥ ግባ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ጌት ሬዲ፣ ቢ ጎ አውትሳይድ፣ ሲ ጎ ኢንሳይድ። ይህንንም አስተውላችሁ ስሩ። መልሱ የሚሆነው ሲ ጎ ኢንሳይድ። ኤ ላይ ጌት ሬዲ ማለት ተዘጋጅ ማለት ነው። ቢ ደግሞ ጎ አውትሳይድ ማለት ወደ ውጭ ውጣ ማለት ነው። ጥያቄ ቁጥር 8 አስቀምጠው ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ፑት ኢት ዳውን፣ ቢ ፒክ ኢት አፕ፣ ሲ ኤ ኤንድ ቢ። መልሱ ኤ ፑት ኢት ዳውን። ቢል ያለው ፒክ ኢት አፕ ማለት አንሳው ማለት ነው። ጥያቄ ቁጥር 9 ቀስ በል ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ስሎው ዳውን፣ ቢ ሃሪ አፕ፣ ትክክለኛው መልስ ኤ ስሎው ዳውን፣ ቢ ሃሪ አፕ ማለት ቶሎ በል ወይም ፍጠን ማለት ነው። ጥያቄ ቁጥር 10 ደግመህ ሞክር ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ስታርት አጌን፣ ቢ ትራይ አጌን፣ መልሱ የሚሆነው ቢ ትራይ አጌን። ኤ ስታርት አጌን ማለት እንደገና ጀምር ማለት ነው። ጥያቄ ቁጥር 11 በሩን ክፈት ለማለት የምንጠቀመው የእንግሊዝኛ ንግግር የቱን ነው? ኤ ኦፕን ዘ ዶር፣ ቢ ክሎዝ ዘ ዶር፣ መልሱ የሚሆነው ኤ ኦፕን ዘ ዶር፣ ቢ ክሎዝ ዘ ዶር ስንል በሩን ዝጋ እያልን ነው። ጥያቄ ቁጥር 12 ይህን ተመልከት ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ሉክ አት ሚ፣ ቢ ሉክ አት ዚስ፣ ሲ ሉክ አውትሳይድ። ትክክለኛው መልስ የሚሆነው ቢ ሉክ አት ዚስ። ኤ ሉክ አት ሚ ስንል እኔን ተመልከት ማለት ነው። ሲ ደግሞ ሉክ አውትሳይድ ስንል ወደ ውጭ ተመልከት ማለት ነው። ጥያቄ ቁጥር 13 ጠብቀኝ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? መልሱ የሚሆነው ቢ ዌት ፎር ሚ። ኤ ዌት ኤ ሚኒት ማለት አንድ ደቂቃ ጠብቀኝ ማለት ነው። ጥያቄ ቁጥር 14 ተናገር ለማለት የምንጠቀመው የእንግሊዝኛ ንግግር የቱን ነው? ኤ ስፒክ አፕ፣ ቢ ስቶፕ ታኪንግ፣
መልሱም የሆነው ኤ ስፒክ አፕ፣ ቢ ላይ ስቶፕ ታኪንግ ማለት መናገር አቁም ወይም አትናገር ማለት ነው። 15ኛ ጥያቄ ፈታ በል ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? የመጨረሻው ጥያቄ ነው። መልሱም የሆነው ኤ ሃቭ ፈን፣ ቢ ላይ ቴክ አ ብሬክ ማለት እረፍት ውሰድ ማለት ነው። ጥያቄዎቹ እነዚህ ናቸው። ሁላችሁም ከ15 ስንት እንዳመጣችሁ አስቀምጡልኝ። እንዲሁም ደግሞ ስህተት ካለባችሁ የክፍል አንድን የትምህርት ቪዲዮ እዚህ ጋር አስቀምጥላችኋለሁ። እሱን በመጫን ገብታችሁ ተማሩ። የዛሬ ንግግሮች ጨምሮ ወደ 50 የሚሆኑ ንግግሮች ከነ ትርጉማቸው አስተምሬበታለሁ። ስለዚህ በጣም ትጠቀሙበታላችሁ። ይህንን ቪዲዮ ለብዙ ሰው እንዲደርስ፣ ብዙ ሰዎች እንዲጠቀሙበት ላይክ አድርጉ። እንዲሁም ደግሞ ውጤታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩ። ቻው ቻው።